አንድ አሜሪካ የሚኖር ሰው ልጅህን ለትዳር ጠይቋታል ቢሉህ ምን ያክል ነው የሚሰማ ደስታው? ያ ጁለይቢብ አማ ተተዘወጅ። ይህን ትልቅ የሆነ የተሰበረ ልቡን ሊጠግኑለት ፈለጉና ኃላፊነቱን በውስጣቸው ተቀበሉ። የዛሬው ታሪካችን ጁለይቢብ ይላል። ጁለይቢብ ማን ነው? ታሪኩስ ምንድን ነበር የሚለውን አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ሆኖ ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር ቆዩ። የኛ ቤተሰብ መሆን ትችላላችሁ ማለት ነው። ጁለይቢብ من هو ጁለይቢብ وما هو علاقته مع الرسول صلى الله عليه وسلم? ጁለይቢብ ማን ነው? ጁለይቢብ በእስልምና ያለው ደረጃስ ምንድነው? ከነብዩ አለይሂ ሰላቱ ወሰላም ጋር የነበረው ቁርኝነትስ ምንድን ነበረ? ጁለይቢብ ካነ ረጁለን ቀሲራ። ጁለይቢብ በታሪክ እንደሚጠቀሰው ከሆነ አጭር የሆነ ሰው ነበረ። ወካነ ደሚመን መልከ ጥፉም የሆነ ሰው ነበር። አላህ ሱብሓነሁ ወተዓላ ሰዎችን ሲፈጥር እንግዲህ የተለያዩ ባህሪያቸውን የተለያዩ መልካቸውን የተለያዩ አድርጎ ነው የሚፈጥራቸው። ላኪን ከሷሃባዎች መካከል በጣም ቆንጆ የሆኑ ሷሃባዎች አሉ። በጣም ደግሞ መልከ ጥፉ የሆኑ ሷሃባዎች ደግሞ ይኖራሉ። ላኪን ደረጃቸው ግን አላህ ሱብሓነሁ ወተዓላ ምንም ሚዛን የሌለው ደረጃ ሊኖራቸው ይችላል። ጁለይቢብ ከነዚህ ሰዎች መካከል አንዱ ነበረ። ጥሩ ቤተሰብ የሌለው፣ ጥሩ ጎሳ የሌለው፣ ጥሩ መልክ የሌለው፣ ጥሩ ቁመት የሌለው፣ ጥሩ ሀብት እንኳን የሌለው የሆነ ሰው ነበር። ላኪን ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ትልቅ ሰሃቢ ሲናገሩ ወላሂ ይሄ ሰውዬ አላህ ሱብሓነሁ ወተዓላ ዘንዳ ከማንም በላይ ደረጃው ከፍ ያለ ሰው ነው ይላሉ። ጁለይቢብ በመዲና ጎዳናዎች ላይ ሲዟዟርና ሲሄድ ሰዎች የሚሳለቁበት፣ ቢናገር ንግግሩ የማይሰማ፣ ቢያሸማግል ሽምግልናው ተቀባይነት የሌለው የተናቀ ሰው ነበር ሰዎች ዘንዳ። አላህ ሱብሓነሁ ወተዓላ ግን ወላሂ የሚገርመኝ ነገር ሰዎችን የሚመዝነው እኛ በምንመዝንበት ሚዛን ቢሆን ኑሮ የትና የት እንደርስ ነበረ። ሰዎች እኛን እንደሚንቁን አላህ ሱብሓነሁ ወተዓላ ሚዕያሩል ሚዛን አላህ የሚመዝንበት ሚዛን የሰዎች ሚዛን ቢሆን ኑሮ ማንም እኮ ዘወር ብሎ ላያየን ይችላል። ማንም ሚዛን ቦታ ላይ እኛን ላይመዝነን ይችላል። ሰዎች ስላዩህ ብቻ ከላይ ፊዚካልህን ስላዩ ብቻ ሊመዝኑህ ይችላሉ። አላህ ሱብሓነሁ ወተዓላ ግን ቀልብህ ላይ ያለውን ኢማን፣ ቀልብህ ላይ ያለውን ተቅዋ አይቶ ነው አንተን ደረጃ የሚሰጥህ። ጁለይቢብ ቅድም እንዳልኳችሁ ከተማይቱ ውስጥ ወይንም መካ ውስጥ እያለ ማንም ዘወር ብሎ የማያየው ሰው ነበረ። አንድ ቀን ምን ሆነ መሰላችሁ? ከነብዩ አለይሂ ሰላቱ ወሰላም ጋር አብሮ ጎን ለጎን ቁጭ ብሎ ሳለ ጓደኛ የሚጠይቅህ ጥያቄ ወላሂ ይገርማል። የሚወድህ ጓደኛ ረሱል አለይሂ ሰላቱ ወሰላም ምን ብለው ጠየቁት መሰላችሁ? ያ ጁለይቢብ አማ ተተዘወጅ፣ እንደው አታገባም እንዴ ጁለይቢብ? ወላሂ የሚወዳችሁ ሰው የሚጠይቃችሁ ጥያቄ ቁም ነገር ነው። የዛሬ ሰው ቢሆን እኮ ሊሳለቅባችሁ ይችላል። የዛሬ ሰው ቢሆን አንተማ ማግባት አትችልም ሊላችሁ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ግን ምን አሉት? እንደው ለምንድን ነው የማታገባው ጁለይቢብ አሉት። የሚገርመው ታዲያ የጁለይቢብ መልስ ነበረ፣ ያ ረሱላህ እንደው እኔን ማንም እዚህ ከተማ ውስጥ የሚድረኝ ሰው ልጁን የሚሰጠኝ ሰው ይኖራል እንዴ? ጁለይቢብ እኔ ማለት እኮ ድሃ ጎሳ የሌለኝ ጥሩ ዘር እንኳን የሌለኝ ጥሩ መልክ የሌለኝ የሆንኩ ሰው ነኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ እንዲህ የተናክ ሰው ነህ፣ እንደዚህ የወረድክ ሰው ነህ ብለው ዝም አላሉትም። ይህን ትልቅ የሆነ የተሰበረ ልቡን ሊጠግኑለት ፈለጉና ኃላፊነቱን በውስጣቸው ተቀበሉ። ወደ አንድ የተከበረ ቤተሰብ ዘንዳ አንድ ቀን ይሄዳሉ። እዛ ቤተሰብ ውስጥ አንድ የተከበረች ልጅ አለች። ያችን ልጅ እኮ ለጁለይቢብ እኮ ሊጠይቁ ነው። የሚገርመው ነገር ወላሂ እሱ አያስበውም፣ ጁለይቢብም አያስበውም፣ የከተማይቱም ሰው ላያስበው ይችላል። ነገር ግን ረሱላችን አለይሂ ሰላቱ ወሰላም አዛኝ አይደሉ? አላህ እኮ አዛኝ ብሎ የገለጻቸው ለዚህም እኮ ነው። እሳቸው ታዲያ ችግራቸውን የሱን ችግር እንደ ችግራቸው አድርገው ወሰዱትና እዚህ የተከበረ ቤተሰብ ዘንዳ አንድ ቀን ይሄዳሉ። እዛ ሄደው አባቷን የልጅቱን አባት ያገኙታል። እንትና ሆይ ልጅህን ልትድረይ ትችላለህ እንዴ ይሉታል። ለማን? ላንቱ ያ ረሱላህ። እንዴ ላንቱማ እንዴት ነው ማልደራችሁ? እንኳን የአላህ መልእክተኛ ጠይቆህ አይደለም አንድ አሜሪካ የሚኖር ሰው ልጅህን ለትዳር ጠይቋታል ቢሉህ ምን ያክል ነው የሚሰማ ደስታው?
የአላህ መልእክተኛ አለይሂ ሰላቱ ወሰላም ሂደው ሲጠይቁ ይሄ ሰው ደስ አለው። ቀሳሉና ረሱላችን አለይሂ ሰላቱ ወሰላም ለኔ ግን አይደለም አሉት። ታዲያ ለማን ነው ያ ረሱላህ? ለጁለይቢብ ነው አላቸው። ለጁለይቢብ ነው አሉት። ሰውየው ሊትራሊ ነው ወዳው ነው ፊቱ የተቀየረው። ቆይ ሚስቴን ላማክር ይላቸዋል። ይሄድና ሚስቱን ረሱላችን እኮ የአላህ መልእክተኛ ልጃችንን ለጁለይቢብ ብለው ጠየቁኝ ሲላቸው እሷም ሰው ናትና ተቆጣች በጣም። እንዴ የቁረይሽ መኳንንቶች ነገሌ ጠይቀውን እምቢ ብለናል፣ ለጁለይቢብማ እንዴት ነው የምንሰጠው? አንሰጥም ትላቸዋለች። አላሁ አክበር። የሁለት ሰው ቀልብ ተሰበረ። የአላህ መልእክተኛ ቀልብ ተሰበረ። ይህንን ነገር ጁለይቢብ ቢሰማ የጁለይቢብ ቀልብ ተሰበረ በሉኝ። ይህን ሁሉ ጉድ ግን ከኋላ ተቀምጣ ይቺ ልጅ ትሰማለች። ይህን ሁሉ ታሪክ የአላህ መልእክተኛ ያው የወላጆችን የአባትና የእናትን መልስ ከሰሙ በኋላ ሊወጡ ሲሉ ልጅቱ ግርዶሿን ክፍት ታደርግና እናቴና አባቴ ሆይ የአላህና የመልእክተኛውን ትእዛዝ ነው እንደምትመልሱት? እነሱ የመረጡልኝን ነገር እኔ እቀበላለሁኝ። እኔ እሳቸው ያሉኝን ሰው አገባለሁኝ አለች። ወላሂ እሳቸው መርጠውልኝ ከሆነ እሳቸው ይህ ሰው ይሆንሻል ብለውኝ ከሆነ በእሳቸው በኩል የሚመጣ ሰው አይጎዳኝም አለች። አላሁ አክበር። ይቺ ልጅ ይህንን ነገር እንድትናገር ያደረጋት በውስጧ የነበረው ኢማን፣ በውስጧ የነበረው ተቅዋ ይህንን የረሱልን አለይሂ ሰላቱ ወሰላምን ንግግርና ምርጫ እንዴት እንመልሳለን ስትል ቤተሰብም እንግዲህ እሷ ካለችማ የሚለውን ሐሳብ ተቀበሉና በሐሳቧ ተስማሙ። የሚገርመው ነገር ታዲያ ጁለይቢብ ማግቢያም አልነበረውም፣ ለሷ የሚሰጣትም ማህርም አልነበረውም። የአላህ መልእክተኛ ታዲያ የጀመሩትን ነገር መጨረስ ስላለባቸው ሷሃባዎቹን አሰባስበው ባልደረቦቻቸውን አሰባስበው የጁለይቢብን የሰርግ መዋጮ ለኒካህ የሚሆን ለማህር የሚሆን ገንዘብ እዛው እነሱ መካከል ተሰበሰበ። አላሁ አክበር። እንዲህ ነው ወንድም ሲኖርህ፣ የምታምነው ጓደኛ ሲኖርህ፣ በዙሪያህ ያሉ ጓደኞችህ ጥሩ ሲሆኑ የዛ አይነት ቁም ነገር ነው የሚሰሩልህ። ለምሳ የሚጠሩ፣ ለቁርስ የምትገባበዛቸው፣ ካፌና ምግብ ቤት ላይ የምታገኛቸውና የምትገባበዛቸው ጓደኞች ወላሂ እነዛ ትክክለኛ ጓደኞች አይደሉም። የችግርህ ቀን ትተው የሚሄዱ ናቸው። አንተ አንድ ነገር ስትፈልግ የማታገኘው ወይ ስትወድቅ የሆነ ውድቀት ላይ ስትደርስ ትተው የሚሄዱ ጓደኞች ናቸው። ነገር ግን የውስጥ ጓደኛ የቀልብ ጓደኛ የሚባለው የዚህ አይነት ጓደኛዎች ናቸው። ውስጥህን ገባ ብለው የሚጠይቁህ ምን እንደሚሰማህ የሚጠይቁህ እነዚህ ናቸው ያንተ ጓደኞች። ረሱላችን ታዲያ የጀመሩትን ነገር መጨረስ ስለነበረባቸው ይህን ገንዘብ አሰባሰቡና የታሪክ ባለሙያዎች እንደሚያወሩት ከሆነ ወደ 400 ድርሃም የሚሆን ገንዘብ ለዚች ለልጅ መህር ተሰጥቷታል ይላሉ። እንዳጠቃላይ ደስ የምትልና አጠር መጠን ያለች የሆነች ሰርግ ተሰረገላቸው። ወላሂ ነብዩ ግን ምን አሉ መሰላችሁ? በዱዓቸው ላይ ታዲያ ሰብሰብ አረጓቸውና ባልና ሚስትን አላሁመ ባሪክ ለሁማ፣ አላህ ሆይ ትዳራቸውን ባርክላቸው፣ ገንዘባቸውን ባርክላቸው፣ ችግር የሚባል ነገር እንዳታስነካቸው። ወላሂ ይሄ ትልቅ ዱዓ ማንም ያላገኘው። እነዚህ ሁለት ልጆች ግን በነብዩ ሰለላሁ ዐለይሂ ወሰለም ዱዓ ተሸልመው ዱንያ ላይ ሲኖሩ ደስተኛ ሆነው ሲኖሩ ነበር። ከትንሽ ጊዜያት በኋላ መዲና ስትወረር ነብዩ ሰለላሁ ዐለይሂ ወሰለም ወታደሩን ሲያዙ ጁለይቢብም አብሮ መነሳት ነበረበት። ከወታደሮች ጋር አብሮ መውጣት ነበረበት። እዛ ዘመቻ ላይ ጁለይቢብ ህይወቱ ተሰዋ። የታሪክ ምሁራኖች እንደሚያወሩት ከሆነ ጁለይቢብ ፈላጊ ስላልነበረው ቤተሰብ ስላልነበረው እዛ ሶሃባ መካከል ወይንም እዛ ወታደር መካከል ከተገደሉት ውስጥ ቤተሰቦቻቸው እየመጡ ሲፈልጓቸው ጁለይቢብን ግን የሚያገኘው ሰው አልነበረም። ላኪን አረሱሉ ሰለላሁ ዐለይሂ ወሰለም በወታደሩ መካከል ወይንም ጦር እዛ ተገደሉት ሰዎች መካከል እየዞሩ የተገደለባችሁን ቤተሰቦች እስኪፈልጉ ማን ቀረባችሁ እያሉ ሲናገሩ ጁለይቢብን ግን እኔ አላየውም ምሳ ይላሉ አረሱሉ ሰለላሁ ዐለይሂ ወሰለም። ጁለይቢብ እየታየኝ አይደለም፣ እስኪ ጁለይቢብን ፈልጉልኝ ሲሉ ከሷሃባ መካከል አንዱ 7 ካፊር መካከል እሱ መሃል ላይ ሞቶ ተገኘ።
7 ካፊሮችን ገሎ ከዚያ በኋላ እሱ ተገሎ ተገኘ። አረሱሉ ሰለላሁ ዐለይሂ ወሰለም ታዲያ ከዚያ በኋላ አንዲትን ታሪካዊ የሆነችን ንግግር ተናገሩ። እኔም ከሱ ነኝ እሱም ከኔ ነው። አላሁ አክበር። ለማንም ያልተነገረ ታሪካዊ ንግግር ወላሂ ለአዚም። ሶሃባዎች በዚህ ንግግር ይቀኑባታል። ሶሃባዎች ምን ነው እንደው እኔ እዛ ቦታ ላይ ተገድዬ ይቺን የረሱልን አለይሂ ሰላቱ ወሰላም ምስክርነት አግኝቼ በነበር ይላሉ። አላሁ አክበር። አላህ ሱብሓነሁ ወተዓላ በላኢላሃ ኢለላህ ላይ ሞተው ከሚነሱ ሰዎች አላህ ያድርገን። መጨረሻቸው ካማረላቸው ሰዎች አላህ ያድርገን። አላህ የጀነት ከሚላቸው ሰዎች አላህ ያድርገን። እኛና ሶሃባዎች የምንለያየው በሰውነት አይደለም። ሰውነታችን አይለያይም፣ ላኪን ቀልባቸው ላይ ያረፈ የሆነ ነገር አለ። እሱን ነው እኛም ዛሬ ያጣነው። ኢንሻአላሁ ተዓላ ለዛሬ አላበዛባችሁም። ከቪዲዮ ትምህርት አግኝታችሁና ተምራችሁበት ከሆነ ላይክ እና ሰብስክራይብ እያደረጋችሁ ሼር በማድረግ ለሚገባቸውና ለምትወዷቸው ሰዎች አድርሱላቸው፣ ላኩላቸው። በቀጣይ ፕሮግራም እስከምንገናኝ ድረስ የአላህ ሰላምና እዝነት ከእናንተ ጋር አይለያችሁ። ሰላም አለይኩም ወራህመቱላህ ወበረካቱሁ።